እግዚአብሔርን የምታምነው ከሆነ ታየዋለህ፣ የምታየው ከሆነ ትፈራዋለህ፣ የምትፈራው ከሆነ ታከብረዋለህ፣ የምታከብረው ከሆነ ራስህን ትገዛለህ። ራስህን ከገዛ ትዕግስት ይኖርሃል። ትዕግስት ካለህ ፍቅር ያንተ ትሆናለች። ፍቅር ካለ ከእግዚአብሔር ጋር ትኖራለህ ይላል መልሶ ማለት ነው። እነዚህ ቅደም ተከተሎች ያዛችኋቸው እንዴ? እሺ ልድገመው። እግዚአብሔርን የምታምነው ከሆነ ምን ትለዋለህ? ታየዋለህ። የምታየው ከሆነ ትፈራዋለህ። የምትፈራው ከሆነ ታከብረዋለህ። የምታከብረው ከሆነ ራስህን ትገዛለህ። ራስህን የምትገዛ ከሆነ ትዕግስትን ገንዘብ ታደርጋለህ። ትዕግስት ካለ ፍቅር ያንተ ትሆናለች። ፍቅር ካለ ከማን ጋር ትኖራለህ? ከእግዚአብሔር ጋር ትኖራለህ ነው። እና እግዚአብሔርን ማየት፣ እግዚአብሔርን መፍራት የትም እና መቼም ነው። እግዚአብሔርን የሚፈራ ሰው ልንገራችሁ፣ ሰማችሁኝ? ተደብቆ አይጎነጉንም። እግዚአብሔርን የሚፈራ ሰው አትበል። እግዚአብሔር ልብና ኩላሊትን ምን ያደርጋል? ይመረምራል። ተደብቃ አትዶልት። እግዚአብሔር ያሰጣዋል እያወጣ። ሰጣይሁ ለኩሉ ክቡት ሀባይሁ ከባቲሁ ለኩሉ ክሱት። የተሰወረውን ይገልጣል፣ የተገለጠውን ይሰውራል እግዚአብሔር። ተደብቃችሁ አትጎንጉኑ አደራችሁን። በሞቴ እውነቴን ነው። ጠቢብ ውእቱ ዘያረስ ምክረ መካርያን ተባ ውእቱ ዘያደቅቅ መዝራዕተ ኃያላን። ኤጲፋንዮስ በቅዳሴው የኃያላንን ክንድ የሚሰብር ብርቱ ነው፣ የመካሪዎችን ምክር የሚሽር ጥበበኛ ነው። ምክራችን ሰኞ መክረ ነው ረቡዕ ሲሻር ላናየው እንችላለን። የሚሻርበት ጊዜ ግን ይሽረዋል እግዚአብሔር። ስለዚህ ተደብቆ አለመምከር፣ እግዚአብሔር መፍራት ማለት እሱ ነው። በልብ ሌላ በአፍ ሌላ አለመሆን፣ በአፋችን እያመሰገነው ሰውን በልብ አለመርገም። ይሄንን ማለት ያለ ግብዝነት መዋደድ፣ ክፋት የሌለው ማለት ነው። ይሄ ፈሪሃ እግዚአብሔር ይባላል። እግዚአብሔር ያየኛል ማለት ነው። እግዚአብሔርን ከማይፈራ አስመሳይ ጻድቅ እግዚአብሔርን የሚፈራ ኃጢአተኛ ይሻላል። እርግጠኛ ሆኜ ነው የምነግራችሁ። ዳዊት ኃጢአት የወረሰው ሰው ነበር። እውነት ለመናገር